التي أورثتموها بما كنتم تعملون አለ። ይችን ጀነትን ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት አለ። ስትሰሩ በነበራችሁበት አለ። በጻፍኩላችሁ ምክንያት ጀነት ጀሃነም ገባችሁ የሚል አንድም ቦታ ላይ የለም። ነገር ግን ያንን ወደፊትን የሚያውቀውን ያሰፈሩ። ቢጻፍም ባይጻፍም ያንን ያውቀዋል አያውቅም? ያውቀዋል አይደለ? ያን አላህ ሱብሓነሁ ወተዓላ የሚያውቀውን አሰፈሩ። እሱ ጽፎታል ሲባል ግን እኛ የራሳችን ወደን ፈቅደን የምንሰራቸውን ቀድሞ ስለሚያውቀን እናሰፈረው እንጂ ይሄን ስራ እንዲህ አድርግ እንዲሁን ብለው ቀድሞ አዘጋጅቶን አይደለም። ስራችን ሁሉ የራሳችን ነፃ ምርጫ ፈቃድ ናቸው። ለምሳሌ አሁን ስምህ ማን ነው? የኔ አቡሻኪር ወይም አወል ነው የኔ ስም። አወል። በጣም ጥሩ። አሁን ገስት ላይ ገብተሃል አይደለ? እኔ ጋ መጥተህ። በጣም ጥሩ። ገስት ላይ እንደምትገባ አላህ ስብሐነሁ ወተዓላ ቀድሞ ያውቃል አያውቅም? ዛሬ ያውቃል። ነገር ግን ወደዚህ ስትመጣ ጊዜ አሁን ሂድና ሁሴን ጋር ግባ እና ጠይቅ ብሎ ሆነው ወይንስ የራስህን ነፃ ምርጫ ፈቃድ ተጠቅመህ ሁሴን ጋር ሂጅ ይህን ነገር ለምን አልጠይቀውም ብለህ ነው የመጣኸው? ነፃ ምርጫዬ ነው። አዎ አየህ አይደለ? ይሄ ማለት አላህ አሁን አንተ ገብተህ እንደምትገባ ምን እንደምትጠይቅ ቀድሞ ጽፎታል። ነገር ግን አንተን ይሄን ነገር አስገድዶ ሂድ አድርግ ብለዋል ማለት አይደለም። የራስህ ነፃ ምርጫ ፈቃድ ነው። አየህ አይደለ? በራስህ ምርጫ ፈቃድ እንደምትሰራው ቀድሞ ያውቃልና ይሄን አሰፈረው። አሁንም ከዚህ ወጥተህ የሆነ ስራ ልትሰራ ትችላለህ። ያን አላህ ቀድሞ ያውቀዋል፣ ጽፎታል ወይ? አዎ። ነገር ግን ያን የሰራኸው ጽፎብህ ነው እንደ ስራ ምናምን ብሎ ላ አይደለም። የራስህ ነፃ ምርጫ ፈቃድ ነው። ሁሉም ስራዎቻችን እዚህ ዓለም ላይ ጽድቅም ሆነ ኃጢአት የራሳችን ምርጫዎች ናቸው። ገብቶሃል አይደለ? ያን ግን አላህ ስብሐነሁ ወተዓላ ምን አደረገ? ከእዝነቱ ተመልከቱ። ይሄ ጽድቅ ነው፣ ይሄ ክፉ ነው፣ ይሄንን ተጠንቀቁ የሚሉንን ነብያትን አስነስቶ ላከልን፣ መጽሐፍን አወረደልን። አያችሁ አይደለ? ወደ ራሱ ሊያቀርበን ስለሚፈልግ የኔ መንገድ ይሄኛው ነው ብላችሁ አሳዩ ብሎ ነብያትን ላካቸው። እነዚያ ነብያቶች መስዋዕት ከፍለው አስተማሩ። ህዝብ ከሀገራቸው ያሳዳቸዋል፣ ይታገሳሉ። ታገሱ አላቸው። አያችሁ ለአነሁ ረሒሙን ቢዒባዲህ ለባሮቹ በጣም ስለሚያዝን ታገሱ። እናንተ በመታገሳችሁ እንዳንሰጣቸዋለሁ ታገሱ። ይሄን ቅኑ መንገድ አሳዩ ለህዝቦቻቸው አላቸው። መስዋዕትን ከፈሉ፣ አቆሰሏቸው፣ አደሟቸው፣ ገደላቸው፣ አሳደዷቸው፣ ብዙ ነገር አደረጓቸው። ፈሰበረ ልአንቢያ ወልሙርሰሉ ነቢያቶችም ታግሰው ይህን ቅኑ መንገድ ከአምላክ ጋር ሰውን ለማስተሳሰር ብዙ ደከሙ ለፉ። ቦታቸዋል አይደለ? እና የራሳችን ነፃ ምርጫ ፈቃድ ስራዎች ናቸው እነዚህ ሁሉ ስራዎች፣ ጽድቅም ሆነ ኃጢአትም ባናቸውም ስራዎቻችን። አላህ በእኛ ላይ ሳያስፈቅደን የወሰነብን ነገራቶች አሉ ወይ ከተባለ አዎ አሉ። በእነዚያ ስንጠይቅበታለን ወይ አንለው። ከፈለገ ይሰግዳል። ይህን ነፃ ምርጫ ፈቃድ ለእኛ ሰጥቶናል። ነገር ግን ከሰገድክ ጀነትን አስገባሃለሁ፣ እምቢ ካልክ ጀሃነም አስገባሃለሁ ብሎ በነቢያት በኩል ያንን ነግረዋል። የራስ ምርጫ ተወለ። ለዚህም ነው ፈመን ሻአ ፈልዩእሚን ወመን ሻአ ፈሊክፉር አለ። የፈለገ ይመን የፈለገ ይካድ አለ። ይህ ነፃ ምርጫ ፈቃድ የሰጠን እኛ የራሳችን ምርጫዎች እንደሆኑ ስለወሰነ ነው። ያ ነው። ገብቶሃል? ገብቶኛል። ግን እዚሁ ላይ አንድ ጥያቄ፣ አላህ የፈለገውን ቅኑ መንገድ ይመረዋል፣ የፈለገውን ደግሞ ያጣመዋል ይላል። አላህ የፈለገውን ቅኑ መንገድ ከመረው እና ሌላውን ደግሞ ካጠመመው፣ የጠመመው ስለምንድን ነው በቂያማ የሚጠየቅበት? አላህ ነው ያጠመመው። ቆይ አንዴ፣ ያጠመመው ሲባል አንተ የመሰለህ ሰውየው ነፃ ምርጫ ፈቃዱን ሳይጠቀም ቀድሞ ጥመም ብሎ አጥመሞት ነው ብለህ አስበው ነው አይደለ? እንደሱ ከሆነ አዎ ልክ ነህ፣ አይጠየቅም። አላህ መጀመሪያ ወስኖበት አንተን ጥመም ብሎ ከሆነ ይሄ ሰውዬ ቅኑ መንገድ ሳይቀርብለት መልእክት ሳይመጣለት የራሱን ምርጫ ሳይጠቀም ወስኖበት ከሆነ ልክ ነህ፣ አይጠይቅም፣ መጠየቅም የለበትም። አላህ ስብሐነሁ ወተዓላ ይሄን እንደማይጠይቅም ቃል ገብቷል በቁርአን ላይ። ደርሶት ግን አይ እኔ አልፈልግም ብሎ የጠመቱን መንገድ የጠመመን ሰው ይሄን ነው የሚቀጣው አላህ። ይህ ማስረጃ አለው ከተባለ አላህ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ ነቢይ ሳልክ የምቀጣ አይደለሁም አለ። ነቢይ አልደረሰውም፣ ቅኑ መንገድ አልደረሰውም። ይህ ሰውዬ ግን በጠመት መንገድ ላይ ሞተ ነበር። አላህ ይህን ሲቀጣው አልቀጣውም ብሎ ቃል ገብቷል። አየህ አይደለ? ያ በሌላ ቦታ ላይ ምን አለ አላህ ስብሐነሁ ወተዓላ ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል። እኔ መልእክተኛ በአላህ ላይ ማስረጃ እንዳይኖራቸው አለ። ካልደረሳቸውስ ያ ነቢይ ማስረጃ ያላቸው ማጃአና ሚን በሽሪን ወላ ነዚር፣ አብሳሪም አስጠንቃቂ ነቢይ አልመጣልኝም ብለው ምክንያት ማቅረብ ይችላሉ ማለት ነው። ደርሶት ግን ከዚያ በኋላ አሻፈረኝ አልፈልግም እኔ ያለን ሰው ይሄ ሰው ነው አላህ የሚቀጣው። ይሄ ሰው ነው ጠሟል አላህ ጠመመው የሚባለው። ገብቶሃል አይደለ? ከእርሱ መንገድ መራቁ ከአላህ መንገድ መጥመሙ የራሱ ምርጫ ፈቃድና ፍላጎት። አላህ በቁርአን ላይ ምን አለ? ፈለማ ዛጉ አዛገ ላሁ ቁሉበሁም፣
በጠመሙም ጊዜ አላህ ልባቸውን አጠመመ ይላል። አየህ አይደለ? መቼ ነው ያጠመመው አላህ ሱብሓነሁ ወተዓላ? በጠመሙ ጊዜ ብሎ የእርሳቸውን ጥመት አስቀደመ።